ያለሁት ሰው ሀገር ነው ጀርመን ነው የምኖረውና ብዙም እንትን ስቴብል የሆነ ነገር አይደለም ይሄን ላይፌ ማለት ነው። እሺ እና ብዙ ነገር እየተበላሸብኝ ምናምን ነው 7 አመት ሆነኝ ወደ 7 አመት ሆኖኛል ነገሮች እንትን ሲሉ ማለት ነው። እና ዛሬ ግን በጣም ተጨንቄ ነበር። አጋጣሚ ባትዬን ያስጨነኳት ነበር። በህልሜ ቤቴ ውስጥ መኝታ ቤት ውስጥ ዝንብ ሞልቶ ማለት ነው እነሱ ለማባረር ስታገል ነበረ ያየሁት ማለት ነው። ይገርማል ጸሎት በጣም ማለት አንተን እድሜ ላንተ እግዚአብሔር አምላክ እድሜና ጤና ይስጥህ ከነ ቤተሰብህ። አንተን አይቼ ነው ጸሎት ራሱ አደርጋለሁ ግን ኖርማል ይሄ ያስፈልገኛል ብዬ እንትን አይደለም ነበረ። ግን በስርዓት ጸሎት ማድረግ እንኳን የጀመርኩት ካንተ በኋላ ነው። አንተ ማየት ከጀመርኩ ማለት ነው 4 አመት ምናምን ይሆነኛል። እና አሁን ግን ከወለድኩ በኋላ ወር ሆነኝ መጸለይ አልቻልኩም። ይገርማል በጣም ወዛገባለሁ። አደርጋለሁ አላደርግም በቃ ሰዓት አለኝ የምጸልይበት ግን እሱን ታውቁት ማለት ነው። ኦኬ እንደዚህ እናድርግ። አሁን ይሄ የፕሮግራም በላይቭ ገንዘብ የሚሰበስብበት ሰዓት ስለሆነ ለዛሬ እኛን ቀን ብቻ ተባበሩ። የግል ህይወት የምናወራበት መርሃ ግብር ላይ በደንብ እናወራለን። እቺን ቀን ብቻ ተቸገሩልኝ። አጋጣሚ ስላገኘው ችግር የለውም እና እደውልልሻለሁ። ስልክሽን ነው በቃ እሺ ወንድሜ በቃ ጠብቃለሁ። መልካም ጊዜ። እሺ ብር እየሰጠሉ ትነግሪናለሽ? በአማርኛ ጽፌው ነበር እንዴ? እሺ ጽጌ ኔትወርክ ችግር አለ አንቺ ያለሽበት ቦታ። ገብሬ ገብረ መድን ሰላም ነው? ሰላም እንዴት ነው? እንዴት ነህ? መምህራችን መካሪያችን አባታችን እኔ የምደውለው ከእንጅባራ ነው። እንጅባራ አማራ ክልል እንጅባራ። እሺ የአንተ ተማሪ ኮንኩኝ 2011 መጨረሻ ወደ 2012 መጀመሪያ አካባቢ ነው። ከልብ እናመሰግናለን። ከብዙ ነገር አወጥተናል። ከብዙ ጉድ አሁን በላይ ከማይነገሩ ከብዙ ጉዶች አወጥተናል። ከብዙ ኃጢአት ከማይመስሉ ነገሮች መጽሐፎችን አንብበናል። እናመሰግናለን። አንተን የሰጠን ቅዱስ ሚካኤል ቅዱስ ሩፋኤል ይክበር ይመስገን። አሜን። እግዚአብሔር ሁላችንም እንኳንም በዚህ ትምህርት አገናኘን። ከልብ እናመስግን። ልጆችን ቤተሰብንም ከልብ እናመሰግናለን። እንግዲህ እኔ ትንሽ ስራ አለችኝ ከማግኛት የአንድ 4 መጽሐፍ ላስገባለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልን። ገብሬ ነው አይደል? ገብረ መድህን 27 እሺ አመሰግናለሁ። እናመሰግናለን። አንድ ነገር ማስቸገር ብቻ ነው ጥያቄ ነው አይደለም? እሺ ያው የእናንተን ትምህርት ወደኛ አካባቢ ትንሽ አልተስፋፋም። ሳይሆን በቃ የለም ማለት ይችላል። አልፎ ድንገት ሽማግሌዎች እንደዛ ትልቅ ሰው ካልሆነ አይሻይልም ሰው። በዛ ምክንያት ደግሞ እግዚአብሔር ይመስገን በእናንተ ትምህርት ለቅዱስ ቁርባን ቀርበ ደርሰናል። ብዙ ነገር ሆኗል። እግዚአብሔር ይመስገን እና በዛ መስመር የሚሄድ የትዳር አጋር ይጠፋልኛ አካባቢ ያው እንግዲህ በላይ የማይነገር ቢሆን እንደዚህ እናድርግ። ስልክህን ሴቭ አድርጌዋለሁ። ወደ እናንተ አካባቢ ትምህርቱ ሊስፋፋ ትመጣና አንተ አዲስ አበባ ስትመጣ አንድ 30-40 ፍላሽ ትምህርቱን እጭንበትና ይዘህ ሄደህ ለትምህርቱ ለህዝቡ ታስፋፋለህ። እንግዲህ በፍላሽ ላይ ነው ብዙ ጊዜ ወደ ገጠር ወደ ክፍለ ሀገር የሚስፋፋው ኔትወርክ ምናምን በደንብ ስለማይኖር ማለት ነው። ከልብ እናመሰግናለን። እግዚአብሔር ይስጥልን። ልጆችን ያሳድግልኝ ማለት አሁን በቀደም የመጣልኝ አንድ 50 ፍላሽ አለ። ሙሉውን እንዳለ ኮፒ አድርጌ ላንተ ሰጣለሁ። በቃ ፍላሹን በሙሉ
እንግዲህ ከመልካም መንገድ መልካም ጉብኝት ከእናንተ ጋር ብንሳተፍ ደስ ይለን ነበረ። ከበረከቱ እንካፈል። አሜን። ስትመለስ እንግዲህ እንገናኛለን። ትደውልልኛለህ የሚል ተስፋ አለኝ። እደውልልሃለሁ፣ ችግር የለውም። እሺ፣ አመሰግናለሁ። አሁን አስገባለሁ። ተባረክ፣ እግዚአብሔር ይስጥሃል። በቃ ዋናው ትልቁ ነገር ትምህርቱ እንዲስፋፋ መመኘት ብቻ በቃ በራሱ እንደ ስጦታ ነው የሚቆጠረው። አዎ የእውነት መምህር፣ እኛ አካባቢ በጣም ማለት አንተ እንደምታስተምራችሁ ነው። ይሄ አዳልሞቲ ሴጣን አይደለም የሚልህ እንደዛ በቃ አንተ የምታስተምረው ትምህርት ፐርፌክት በቃ የሆነ የሚቃወሙ ሰዎች ወደኛ አካባቢ የሚመጡ ያዩት ነበር። ይህ ሁሉ ነገር ጠባቂ መላክ ነው የምትለው። እስኪ ይገርማል። በግልጽ ማውራት ያልፈለኩት በደንብ ላወራ ስለምፈልግ ነው። እሺ አሁን ከጀመርኩት ስለማልጨርሰው ነው። እሺ መምህር፣ በቃ ሰላም ከጎን ያለችው ሰላም በኔ በቃ ሁላችሁም ሰላማችሁ ይብዛ። እሺ አመሰግናለሁ። እሺ መምህር፣ እንደምደውልኝ ተስፋ አድርጋለሁ። ያው ብዙ ሰው ደውልኝ እንደሚል አውቃለሁ። እንግዲህ አይ ችግር የለም፣ አሰመርኩበት። እንዲሁ ገጠር አካባቢ ላይ ያሉት ወንድሞችን በደንብ ነው ሰፖርት ማድረግ የምፈልገው። ለምን በደንብ ትምህርቱ ወደዛ አካባቢ እንዲስፋፋ ስለምፈልግ ነው። በዛም ብዙ ሊድን ስለምፈልግ በዚህ በኩል አንድ ወደ ጅማ አካባቢ ቪዲዮ ቤት ከፍቶ ምን እንዳደረገ ታውቃለህ? ፊልም ቤት የቪዲዮ ማከራያ ቤት ከፍቶ የመምህር ተስፋዬን፣ የመምህር ግርማን፣ ቀሲስ ሄኖክን፣ የአባ ዮሐንስን ምናምን ቪዲዮዎች እንዳለ አውርዶ ዳውንሎድ አድርጎ እናከራያለን ይላል። በፍላሽ ሞላለሁ፣ በሞባይል እንጭናለን፣ በኦዲዮ በቪዲዮ እንጭናለን እያለ ዋይፋይ ወደ ሌለበት ቦታ ላይ እየወሰደ ይሰራል። እና ገረመኝ። ለአገልግሎት ሄጄ እኮ ነው ገረመኝ። እንደዚህ እሱም ተጠቃሚ ሆኗል። በዛ ላይም ደግሞ ትምህርቱ በጣም እየተስፋፋ ገጠር ላይ እሱ ነው በቃ በጣም ፌመስ ነው ልጁ። ጸሎት ክፍል ጸሎት ቦታ ሁሉ አዘጋጅቶ ሰዎች እየመጡ ሁሉ እዛ ይሰግዳሉ። የአደባባይ ጸሎት ቤት ከፍቷል። የአደባባይ ጸሎት ቤት ማለት እነዚህ ጎዳና ልጆች፣ የኔ ቢጤዎች፣ ምስኪኖች ስራ ቦታ ላይ ያሉ መንገድ ላይ ቆሎ የሚሸጡ ሸንኮራ ምናምን እንደዚህ የሚሸጡ አሉ አይደል? አደባባይ ላይ ያሉ ሰዎች መጸለያ ቦታ፣ መስገጃ ቦታ እንዳይቸገሩ ከቤተ ክርስቲያን በጣም የራቀ ቦታ ስለሆነ ያለበት ቦታ መጸለያ ቦታ አዘጋጅቶ ሰዎች እየገቡ ይሰግዳሉ፣ ይጸልያሉ ያሉና የቤተ ክርስቲያን አባቶቻችን እንዲያውም ሳጥን አምጥተው ሁሉ እዛ አስቀመጡ አስራት በኩራት እንዲሰጥ ሰው እና አንዳንዴ ከአንድ ሰው እንደዚህ ስራ ሲሰራ ይገርማል። በራሱ ወጪ ነው ይሄ ሁሉ የሚሰራው። የሰበሰበውን ገንዘብ ስዕል አሳትሞ ይዞ ሄዶ የአደባባይ ጸሎት ቤት ነው የሰራው። አደባባይ ጸሎት መጽሐፍ ፊት ለፊት አስቀምጧል። ገብቶ መጥቶ ጸልዮ እዛው ነው መጽሐፉን አስቀምጦ የሚሄደው ሰው። አስበው ጅማ ቦታ ላይ በጅማ ሀገር ላይ እንግዲህ እኔ አንዳንዴ ደፍሮ መናገር ጥሩ ነው፣ ፈተና ባለበት ቦታ ላይ ማለት ይቻላል። እና እንደዚህ ጎበዞች ብርቶች አሉና እንደዚህ እናንተ ስትደውሉ በጣም ነው ደስ የሚለኝ። አመሰግናለሁ። እደውልልሃለሁ። እሺ እሺ መምህር፣ እንጠብቃለን። ሰላሙን ልኝ። እሺ ትዕግስቲ የምትባል እታችን አምስት መቶ ብር። ሄሎ ሄመን እንዴት ነሽ? እግዚአብሔር ይመስገን መምህር። አየር ላይ ቆየኛ እንዴ? እሺ ትዕግስቲ አመሰግናለሁ። 100 ብር የሆነ ሀገር ብር ሰጥታናለች። 100 ብር ሰጥታናለች። ሌላ ደግሞ አሰለፍ ፋሲል ነው። አሰለፍ አሰፋ እንደዛ ነው። አመሰግናለሁ። ሻያደ ሰጥታናለች። ሳልኮን ሶሊያና ገብረ ህይወት በጣም አመሰግናለሁ። እግዚአብሔር ያክብርልን። 10 ዩሮ ሰጥተናለች። በጣም በጣም ነው የማመሰግነው። ተባረኩ። እሺ ይነበብልሻል የጻፍሽው? አንዴ አይ ሄመን አንድ ጊዜ ቆይ፣ ቶሎ የገባውን መናገር ስላለብን ነው እዚህ። እሺ እዛ ነው ቤንጃሚን ፊት ይላል እንግዲህ 95 58 የሚል ማለት ነው። ሾተልፊት ቤንጃሚን አወኩት። ገጠሜ ላይ ሁሉ ገብቶ ነበር። 500 ብር። እሺ ማህደር ኮራብዛ ይላል። እሺ እሱ ደግሞ 50 ዶላር። እሺ ማራናታ 21 የሚል ደግሞ 10,000 ብር። እሺ ጅጎ
እንደዛ ነው እንግሊዘኛቸው ዩቲዩብ ላይ በጣም ክላስ ስለሚያቀርብ እንደዛ ነው 400 ብር ዲያቆን ፊሊሞን $20 ዮኒ አት 6500 ብር ሽፈራው ባሚል ደግሞ 10000 ብር ሌላው ሙሉስ ይላል ከዛ ማላሽ ሙሉስ ማላሽ እሺ 10000 ብር ኮከብ ሚሊዮን 9515 ይሄ ብዙ ነው የሰጠው ማለት በተደጋጋሚ 5000 ብር ሌላው ዮኒ አት 2000 ብር ሳምራዊት ተክለ ብርሃን $4000 እንደዛ ነው የጻፉት 4000 አሉና ከዛ የዶላር ምልክት ሲመነዘር ይሆን አይ ዶንት ኖ በጣም እሺ ሌላ እዚህ ላይ እስካሁን ድረስ እንትን ስላለ ሰጣለው ከሆነ በጣም እናመሰግናለን ያሉም አሉ ያስገቡም አሉ $400 ነው 400 አይደለም 4000 ነው የሚለው ግን ዶላር አለው ያርግልን በጣም ይችላል እሺ ወለተ ሰንበት 2000 ብር ገብርኤል ዋስ ጠበቃ የሚል ደግሞ 2000 ብር ንግስተ ማርያም የሚል 500 ብር ተፈራ ኳታር የሚል 2000 ብር አስፋው እንዳለ የሚል 2000 ብር ዳዊት ግርማ 2300 ብር ሀጎስ ገብረ እግዚአብሔር ገብረ እግዚ ነው 1000 ብር እዛ ያገኛቸው አስቴር የሚል Z8J የሚል ደግሞ $100 ኮከብ ሚሊዮን 9915 ቅድም አስገባልኩ 5000 ብር ወለተ መድን ወይም ማስካለ 100 ፓውንድ ማራናታ 21 10 ብር ወለተ ማርያም እና ወለተ ጨርቆስ 100 ሪያል ከዛ ብርሃን መላኩ T1U ሚል ደግሞ 500 ብር ዮኒ አት የካናዳ ብር ነውና አንድ ቁጥር ተጽፎ CA ከዛ የዶላር ምልክት አለበት እሺ አዎ የብሩ አይነት አይታወቅም አንዳንድ ብሮች ካናዳ ዶላር ይላል ግን ካናዳ ዶላር አይደል ዳዊት የነሱ ይላል 2300 ብር ኮከብ ሚሊዮን 9551 5000 ብር ወለተ ማርያም 100 የካናዳ ዶላር ይሄን እስካውላል አብርሃም አሁን ላይቭ ላይ በጣም አመሰግናለሁ ሰላም የጊዜ ይስጥልን በጣም ነው የምናመሰግነው አሁንም ልካችሁ እዚህ ላይ ስማችሁ ያልተጠራ ሰዎች ጻፉልን በዋናው ላይ አሁንም በላይቭ $50 ሰጥቶናል አብርሃም ማንጠሮ አብርሃም በጣም እናመሰግናለን እሺ ሄመን እንዴት ነሽ እግዚአብሔር ይመስገን ሰላም ነሽ ወይ እግዚአብሔር ይመስገን እሺ ሰላም ያው ከ4 አመት በኋላ ነው ያገኘው ትምህርትን ማዳመጥ ከጀመርኩ ያው 3 አመት ከምናምን ሆኖኛልና እሺ በመጀመሪያ በጣም ላመሰግን እፈልጋለሁ ምክንያቱም እኔ ያኔ ሀገር ውስጥ ነበርኩኝ አባ ግርማ ሲያስተምሩ ጎርጎሪዮስና ሲጀምሩ አካባቢ እዛ ነበርኩኝና ከዛ ሰው ሲበዛ ምናምን ነው ተመልሰን ወደ ሚካኤል ሄድ ነው እና ብቻ አንተን ከዛ ብዙ ብቻ እኔ በዛው በሳቸው ጋር እንደሰማሁት ብቀጥል ጥሩ ነበር ግን ብቻ ብዙ ፈተና አሳልፌያለሁ ግን ልክ ያንተን ትምህርት አንድ ጊዜ ድንገት ነው መስማት የጀመርኩት እዚህ ሀገር ከመጣሁና ልክ ማዳመጥ እንደጀመርኩኝ ለካ አላበድኩም አልኩኝ ላይክ የሆነብኝ ነገር ትዳሪ በአንድ ቀን ያጣሁት ብዙ ፈተናዎች አሳልፌያለሁና ብዙ ነገር እየገቡኝ መጡ ብዙ ነገሮችን እየተረዳሁ መጣሁና በብዙ መልክ በቃ አንተን ማዳመጥ ከጀመርኩ ጀምሮ እስከዛሬ ባለችው ቀን እኔ እግዚአብሔር በሚያውቀው ብዙ ተቀይሬያለሁ እምነቴንም በደንብ እንዳውቅ አድርጌያለሁ እንድበረታ አድርጌያለሁ አብሶ በሰው ሀገር አንተ አታውቀኝም እንጂ እኔ እንደ ወንድሜ ነው የማየው ኦኬ የብዙ ሰዎች ቤተሰብ ነኝ የብዙ ሰዎች ቤተሰብ ነኝ በጣም ስታዝን አብሬ አዝናለሁ ለማገዝ የምፈልጋቸው ማአት ጊዜዎች ነበሩ ግን ቤት እንገናኝ ስላንተ ኢትዮጵያ ላይ ብዙ ስዕል አድኖ የዚህ የመጣው ራሱ ከአንተ ጋር ተገዝቶ ነው
ቤተሰቦቼ ሁሉ ያውቃሉ። በቃ ኢትዮጵያ መምህር ተስፋዬ ካልኩኝ ልጅ ህፃን እንኳን የመምህር ተስፋዬ በቃ ሰብስክራይብድ ነው እንትናችን ላይ እና ግን እኔ ያንተን ትምህርት አንድ ሰው እንኳን ማሳመን እንዴት ነው አንተ ገብቶ እንዴት ነው መምህር ተስፋዬ ሁሉ ህዝብ እያመነ ያለው እኔ አጠገቤ ያሉትን በቃ አይናቸው እንዲገልጡ ይሄ እኮ የሚሆነው ለዚህ ነው ብሎ ማሳመን ራሱ ለካ መሰጠት ያስፈልጋል። መምህር አሁን ከባድ ስራ ነው የምትሰራው፣ ብዙ ሰው ጋር ደርሰሃል እና አንዳንድ ጊዜ እግዚአብሔር ያልፈቀደው ምናልባት ከኔ በለጠ የሚያስፈልገው ሰው ስላለ ነው እያልኩ አስባለሁ እና በጣም ደስ ብሎኛል። አመሰግናለሁ። እህታችን ሄመን ሶል በጣም ጥልን አጠር እጥር ምጥን ያለች ደስ የምትል ሀሳብ ናት። እሺ እህታችን ፈቀደ። እኔም አሁን ሰላምዬ ስታወራ ሰላምዬ የምላት ብዙ ከመስማት ነው። ብዙ መንገድ ስነዳ ብዙ በቃ ምንም ያጋጠመኝ ማለት ገጠመኝ ኦልሞስት ከ500 በላይ ሰምቻለሁ። ላይቮች ሰማለሁ። በቃ በሄድኩበት ሁሌ ስለምሰማ በቃ ሰላምዬ ማቃት አድርጌ ነው ማስባት እና አሁን ገንዘብ ሲዋጣ ሰምቻለሁ። እኔም የአቅሜን ማድረግ ፈልጋለሁ እና በምን እንደምልክ አላውቅም፣ ግን $200 ማዋጣት ፈልጋለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልን ሄመን በምን ጣሊያንኛ ነው? ማን ነው? ግሪክኛ ነው? አይ ትክክለኛ ስሜ እንኳን ሄመን አይደለም፣ በመቅደሰ ማርያም ነው። ሄመን የማርያም አምስተኛ እናት ወደ ላይ ነው ተብዬ ነው። ከዛ እሱን ስሙን ስለምወደው በሶሻል ሚዲያ የምጠቀመው ሁሉ በሄመን ስለሆነ ነው። የሄርሜላ አያት ናት። ሄርሜላ ማለት የእመቤታችን አያት ነች አይደለ? ሄመን ደግሞ የሄርሜላ አያት ነው። ሄርሜላ የእመቤታችን አያት አይደለች? ልክ እንደዛ ማለት ነው። እሺ፣ እናመሰግናለን እህታችን። ተባረኪ፣ እግዚአብሔር ይስጥልን። አሜን አሜን። እኔ በርታልን፣ እድሜ ጤና ይስጥ። አሜን። አንድ ህልም ነበረኝ። ህልም ላይ ነው የደወልኩት አይደል? ባልተሳሳትኩ። አዎ፣ ግን አሁን እንትን ነው ሰዓት እየሄደብን ስለሆነ እንደዚህ የህልም አሁን አንዷ እህታችን 20 ደቂቃ ገብታ ረጅም ሰዓት ያዘችብንና እሱን ለማካካስ ነው እየሄድኩ ያለሁት እና ለዛሬ ብቻ የገንዘብ መዋጮ እንዲሆን ብትተባበሩ የምፈልገው። እሺ፣ እንዴት ነው ገንዘቡን በምንድን ነው የምልክ? አካውንት አለ አለ? የአካውንት ነምበር አለ? ስክሪን ላይ ግቢና ላይቭ ላይ። እሺ ከውጭ ስለሆነ በአንተ ስም ነው መምህር? አዎ በእኔ ስም። ያው ከላይ ተስፋ ያበራ ይላል። የንግድ ባንክ አካውንት አለ፣ አቢሲኒያ አለ። ከፈለሽ ምናልባት ዩቲዩብ ውስጥ ገብተሽ ማየት ካልቻልሽ 1015 17 ልላክልሽ አካውንት። እሺ መምህር በጣም ደስ ይለኛል። እሺ ይኸው ግቢና ከዛ ሌላ የማገኘበት አጋጣሚ አለ አውቃለሁ። መዓት ህዝብ እንደምታስተናግድ ግን ከ4 ዓመት በኋላ ስላገኘው በሆነ አጋጣሚ ባወራ ደስ ይለኝ ነበረ። ያው ሳይባረኩት ችግር የለውም። እሺ አመሰግናለሁ። ሰላም ትደውልልኛለህ ሲመችህ? እሺ እግዚአብሔር ይባርክ። አሜን። እሺ ዛሬ ደግሞ ቻይንኛ ነው ጽሁፉ ራሱ። ኧረ በለው ምን ቢል ተርጉመው። ሄሎ ማን ይሆን? ገብረ መድን ይሆን በቻይንኛ? ተመልከቱት በቻይንኛ። አሁን ስለማታነቡት ነው። ሄሎ ሰላም ነው? ሰላም ነው። ኧረ በአማርኛ ጻፍልን ወንድማችን። እሺ በማን ላይ አርጉ? ቻይና ሀገር ውስጥ ስለሆንኩ ነው አይደለ? እኔ አሁን ይሄንን የቴሌግራም ስምን ክርስትና ስም ልበለው ምን ልበለው ግራ ነው የሚያጋባው። ህፃን ልጅ የቸከው ፊደል ነው የሚመስለው። ቻይንኛ እኮ ፊደል እኮ በጣም የሚገርመው። ትችላለህ ማለት ነው መጽሐፍ ቻይንኛ? አዎ እዛ ነው የማረው ከኔ። እስኪ ተስፋዬ በቻይንኛ ምንድን ነው ስሜ? ተስፋዬ በአማርኛ ተስፋ ማለት አልገባኝም። በቻይንኛ ቋንቋ ተስፋ ምን ማለት ነው? በአማርኛ ቋንቋ ተስፋ ምን ማለት ነው? በቻይንኛ እችላለሁ እኮ ስላልከኝ እኮ ነው። ወንድም ሄሎ አይሰማም? ሄሎ የቻይና ነገር ድሮንስ የቻይና ቃይሮባ ብላችሁ ወንድማችንን አጉላ
እሺ ለማንኛውም ምንም ማድረግ አልችልም። ሰርች እንኳን አላደረገውም። አሁን ድጋሚ ሰርች አድርጌ እኮ መደወል አልችልም እኮ ሄድሽ። ምን ብዬ ነው ሰርች ማድረገው? ሹንግ ብዬ ነው። ሄሎ ሄሎ። እሺ ልደውልለት። ሄደን አብርሃም ምን ላከች? እንትን ነው ኢሮ ነው። በጣም እናመሰግናለን። አየሁት። አዎ ኤደን ቃልካ ንገረኒ ንገረኝ ነው። እሺ ሰላም ነው? የታመሻችሁ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። በጣም ደስ ብሎኛል። እሺ ታች ቁጭ ብዬ ዛሬ ከመብራን ስላገናኘችን በጣም ደስ ብሎኛል። ከልጆቼ ጋር ሶፋ ላይ ቁጭ ብዬ ላገኘ ብዬ በጣም ደስ ብሎኛል። ከበረቱ ስለ መብራን ትርዳ አያቅመኝ ልክ ያለው እኔም ሰሞኑን በጣም ያሰብኩ ነበር ላገኘ እንዴት እያልኩና ስለተገናኘ በጣም ደስ ብሎኛል። ሰባረኩሽ ሴፍ አድርገህ ብትለኝ ደስ ይለኛል። እሺ አመሰግናለሁ። ሌሎቹም እድል ልሰጥ። እሺ አመሰግናለሁ። እሺ በቴሌግራም ደውሎ ግን ሄሎ ሄሎ ወለተ ሰንበት ሄሎ ኒሃው ምንኛ እንደሆነ አቆል ኒሃው ሰላም ነው። ሄሎ ሰላም ነው። እግዚአብሔር ይመስገን። ሰላም ነው። እንዴት ነህ? ወልደ ሩፋኤል ሰላም ነው ወይ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ሰላም ነኝ። አንዴ ሚዩት አድርግልኝ። አንዴ ሚዩት አድርግልኝ። አንዴ እሺ። እስቲ የላካችሁልኝን ሰዎች ስም ዝርዝር አንዴ ልጥራ። እሺ። ኮከብ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ኮከብ ስንት ሰጠችን? 5000 ብር። ኮከብ ሚሊዮን። ፉአድ ሙዞ በጣም 8800 ብር አመሰግናለሁ። እግዚአብሔር ይስጥልን። ሳሙኤል ተስፉ 1000 ብር አመሰግናለሁ። እግዚአብሔር ይስጥልን። ሌላ ደግሞ በቴሌ ብር የገባ ነው። ስሙን አላመጣልኝም እዚህ ጋር ወልደ ማን ብለው እግዚአብሔር ይስጥልን። 400 ብር ነው የሰጠን። ስሙን አላመጣልኝም። ይሄም እንደዚሁ በቴሌ ብር የገባ ነው። እግዚአብሔር ይስጥልን። ስሙ ኦኬ፣ ከታች ነው የሚያስቀምጠው። በቴሌ ብር የገባው ስሙን ይስካል የሚያደርገው። እሺ በጣም ነው የማመሰግነው። በዚህ በንግድ ባንክ እየሰጣችሁን ያላችሁ ሰዎች ስማችሁን ያላመጣልኝ ሀጎስ ገብረ እግዚ በጣም አመሰግናለሁ። 1000 ብር። ሚስ ንግስቲ በጣም አመሰግናለሁ። 500 ብር። እሺ ተባረኩ። እግዚአብሔር ይስጥልን። በጣም ብዙ ሰው ነው እየሰጠ ያለው። ኦኬ እሺ ወንድማችን ወልደ ሩፋኤል ሄሎ፣ ይሰማል? ገና ነው ወይ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ሰላም ተስፋዬ ነው። አለው እግዚአብሔር ይመስገን። እንኳን አደረሰ። እንኳን አብሮ አደረሰን። ብዙ መያዝ አልፈልግም። ስልኬንም እንድትይዝልኝ ነው ፈልገው። ድጋሚ ደግሞ 5000 ብር ለመግባት ነው። 5000 ብር እናመሰግን። ወልደ ሩፋኤል ተባረክ። ከኔ በፊት አንድ ሁለት ሰው በፊት የገባችሁ ልጅም እንዳለች ነው። እንደ ቤተሰብ ነው የምናያችሁ በየቀኑ ስለምናዳምጣችሁ።
በቤተሰብ ነው የምናያችሁ እና እግዚአብሔር ሁላችሁ የለፋበትን ጉልበትን ይባርክ። እግዚአብሔር ይጠብቃችሁ። አሜን። ብዙ አሊዝ ሰላሙን ተባረኩ። እሺ በጊፍት እስካሁን ድረስ $811 ተሰጥቶኛል። በጣም ደስ ይላል። በጊፍት $811 በዩቲዩብ ጊፍት ብቻ። እግዚአብሔር ይስጥልን። ሄሎ